የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱን ዋና ዋና መረጃዎች ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን ቀደም ሲል የዴሊ ሾው አሁን ደግሞ ዓለም አቀፍ ጉዳዮችን የሚዳስስ ፖድካስት የሚያዘጋጀው ታዋቂው ደቡብ አፍሪካዊ ኮሜዲያን ትሬቨር ኖሃም ኢትዮጵያ የህዳሴውን ግድብ የገነባችበትን መንገድ በማንሳት ኢትዮጵያ ለአፍሪካውያን ተምሳሌት ናት ብሏል። አሜሪካ ሌላኛውን መርከብ ወደ ኢራን ስታስጠጋም የኢራን ጦርም ለቀጣይ ግዳጅ ዝግጅቱን አጠናቋል። የኢራን መንግስት ከጦሩ ጎን ለጎን የሀገሪቱ ዜጎችም ለጦርነት ራሳቸውን እንዲያሰናዱ ትዕዛዝን አሳልፏል። በሌላ በኩል የአውሮፓ ህብረት የኢራንን ጦር የአሸባሪዎች ዝርዝር ውስጥ ያካተተ ሲሆን ህብረቱ ኢራን ላይ የሚፈጸምን ጥቃት ሊደግፍ ይችላል እየተባለም ነው። የሩሲያ ጦር በ24 ሰዓታት ውስጥ ከ1000 በላይ የዩክሬን ወታደሮችን በመግደል በርካታ ስፍራዎችን ከዩክሬን ጦር እጅ ነጥቋል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያለን አሁን በቀጥታ ወደ መረጃዎቻችን አለፍን። ታላቅ የምስራች ለቤት ፈላጊዎች ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርቧል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ፣ መንጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር። ኢትዮጵያም ተምሳሌት ነች። ትሬቨር ኖሃ ቀደም ሲል የዴሊ ሾው አሁን ደግሞ ዓለም አቀፍ ጉዳዮችን የሚዳስስ ፖድካስት የሚያዘጋጀው ደቡብ አፍሪካዊው ትሬቨር ኖሃም ከቤርባዶስ ጠቅላይ ሚኒስትር ሚያ ሞቶሊ ጋር ልዩ ቆይታ አድርጓል። በቆይታቸው ስለ ታላቁ የኢትዮጵያ ህዳሴ ግድብ ያነሳው ሀሳብ እሱ ግድቡን የተረዳበት መጠን ከፍተኛ እንደሆነም ያመላከተ ነው። ትሬቨር ኖሃ በውይይቱ እጅግ ያስገረመው ነጥብ ኢትዮጵያ ግድቡን የገነባችበት መንገድ መሆኑን ገልጿል። ዓለም አቀፍ አበዳሪ ተቋማት ፊታቸውን ባዞሩበት ወቅት ኢትዮጵያ የራሷን አቅም በመጠቀምናም እያንዳንዱ ዜጋም ካለው ላይ ቀንሶ በሰጠው መዋጮ ቢሊዮን ዶላሮችን ማሰባሰቧን አብዮታዊ ሲል ገልጾታል። ይህ ለሌሎች አዳጊ ሀገራት ያለ ውጭ ብድር ታላቅ መሆን ይችላል የሚል ትልቅ ትምህርት የሚሰጥ መሆኑን ጠቅሟል። ትሬቨር አክሎም ይህ ግድብ ለኢትዮጵያ ዝም ብሎ ግንባታ ሳይሆን ከ130 ሚሊዮን በላይ ለሚሆነው ህዝብ በተለይም ኤሌክትሪክ ለማያገኘው ከግማሽ በላይ ወገን መሰረታዊ የለውጥ ምንጭ መሆኑን ገልጿል። ኢትዮጵያ የኢንዱስትሪ ሽግግር እያደረገች ያለችው አካባቢን በማይበክል ንጹህና ታዳሽ ኃይል መሆኑን ልዩ እንደሚያደርገው አንስቷል። የቤርባዶስ ጠቅላይ ሚኒስትር ሚያ ሞቶሊ በበኩላቸው በጉዳዩ ላይ ከትሬቨር ኖሃ ለቀረበላቸው ጥያቄ በሰጡት ማብራሪያም ግድቡን በታሪክ ትልቅ ቦታ ካለው ከ1888ቱ የአድዋ ድል ጋር አነጻጽረውታል። ኢትዮጵያን ወራሪውን የፋሺስት ጦር ድል አድርገው ለአፍሪካም የነጻነት ፋና እንደሆኑት ሁሉም ዛሬም ይህን ግዙፍ ግድብ በራሳቸው አቅም ገንብተው በማጠናቀቅ የዘመኑን የአድዋ ድል አስመዝግቧል ሲል ገልጸውታል። ሁለቱ ሰዎች ኢትዮጵያ በዚህ ረገድ ያመጣችውን አብዮት የገለጹት ዓለም አቀፉ ማህበረሰብ በጠረጴዛ ዙሪያም ወንበር ካልሰጠህ የራስህን የሚታጠፍ ወንበር ይዘህ መምጣት አለብህ በማለት ነው። ኢትዮጵያም የዓለም የገንዘብ ስርዓት ወንበር ቢነፍጋትም በራሷ ጥረት የራሷን ወንበር ይዛም በዓለም መድረክ ላይ በኩራት መቀመጧን ትሬቨር ኖሃም ሆነም ጠቅላይ ሚኒስትር ሚያ ሞቶሊ በሚገባ መስክረዋል። ተጨማሪ የአሜሪካ ጦር መርከብ ወደ ኢራን ተጠግቷል። ኢራን ጦሯን እያዘጋጀች ነው። የአሜሪካም የጦር መርከቦች ቡድን ወደ መካከለኛው ምስራቅ መሰማራታቸውን ተከትሎ አሜሪካ በኢራን ላይ ጥቃት ተፈጽማለች የሚል ስጋት በበረታበት በአሁኑ ወቅት ተጨማሪ የጦር መርከብ ወደ ስፍራው ደርሷል። ዘመናዊ የጦር አውሮፕላንና መርከቦችን እንዲሁም ሚሳኤሎችን ማውደም የሚችለው
ዩኤስኤስ ዲልበርት ዴብላክ የተባለው በስዊዝ ካናል በኩል በማቋረጥ ወደ ባህረ ሰላጤው አካባቢ ሲያመራም ሮብ መታየቱን የባህር ላይ እንቅስቃሴን የሚከታተለው ማሪን ትራፊክ የተባለው ድረገጽ አመላክቷል። ግዙፉ የጦር አውሮፕላን ተሸካሚ መርከብ አብርሃም ሊንከንን ጨምሮ በአሁኑ ጊዜ ቢያንስ 10 የአሜሪካ ጦር መርከቦች በመካከለኛው ምስራቅ አካባቢ እንደሚገኙ ይታመናል። ማክሰኞ ዕለት አንድ የአሜሪካ ባለስልጣን ግዙፉ መርከብ ወደ አካባቢው እንደደረሰ ቢያረጋግጡም በመርከቦች እንቅስቃሴ መከታተያ ላይ ግን ከሳምንታት በላይ ሳይታይ ቆይቷል። ዛሬ ጠዋት እንደተረጋገጠው ኦስፕሬ የተባሉት ወደ ተለያዩ አቅጣጫዎች በቀላሉ መብረር የሚችሉት የአሜሪካ ባህር ኃይል ወታደራዊ አውሮፕላኖች በባህረ ሰላጤ አካባቢ ወደ ኦማን ሲበር ተመልክቷል። ይህም ግዙፉ አውሮፕላን ተሸካሚ መርከብ ወደ አካባቢው መድረሱን የሚያመላክት ነው። በተጨማሪም አቡዳቢ ውስጥ ከሚገኘው ጦር ሰፈር የተነሳም የአሜሪካ ባህር ኃይል ቃኝ ድሮን በኢራን የባህር ዳርቻ አቅራቢያም ቅኝት እያደረገ መሆኑ ተዘግቧል። ቢቢሲ ቬሪፋይ የሳተላይት ምስሎች እንዳጣራው ኢራን ከዳርቻዎች ጋር በሚነሳው ሆርሙዝ ሰርጥ ድሮን ተሸካሚ መርከቧን አሰማርታለች። መርከቧ የአየር ጥቃት መከላከያ ስርዓት ያለው ሲሆን ከፍተኛ ቁጥር ያላቸውን ድሮኖችና ሄሊኮፕተሮችን የሚይዝም ነው። በሌላ በኩል ኢራን ከአሜሪካና እስራኤል ሊሰነዘር ለሚችል ጥቃት ራሷን እያዘጋጀች ትገኛለች። ጦሩ በትላንትናው ዕለት ይፋ እንዳደረገው 1000 አዳዲስ ድሮኖች የአየር ኃይሉን መቀላቀላቸውን ገልጿል። ጦሩ በተጨማሪም ተደጋጋሚ ወታደራዊ ልምምዶችን እያደረገ ሲሆን አሁንም ቢሆን እንደ 12 ቀናቱ ጦርነት የእስራኤልን ዋና ዋና ከተሞች በክሩዝ ሚሳኤል የማውደም አቅሙ አለኝ ብሏል። ኢራን ጦሯን ከማጠናከር ጎን ለጎን የሀገሪቱ ዜጎችም ለቀጣይ ጦርነት ዝግጁ ሆነው እንዲቆዩ ትዕዛዝን ለሕዝቧ ያስተላለፈች ሲሆን የአየር ጥቃትና የሚሳኤል ማስወንጨፍ ተግባራት የሚኖሩ ከሆነም ሕዝቡ የሚጠለልባቸውን መጠለያዎች የኢራን መንግስት እየገነባም ይገኛል። የኢራን ጦር የአሸባሪ ዝርዝር ውስጥ ተካተተ። ኢራን ባለፉት ሳምንታት ተቃዋሚዎች ላይ የወሰደችውን በሺዎች የሚቆጠሩ ሰዎችን የገደለ እርምጃ ተከትሎ የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘመን የአሸባሪዎች ዝርዝር ውስጥ አካቷል። የአውሮፓ ህብረት ኮሚሽን ምክትል ፕሬዝዳንት የሆኑት ካጃ ካላስ ይህ እርምጃ ኢራን ውስጥ ዋነኛ ወታደራዊ ኢኮኖሚያዊና ፖለቲካዊ ኃይል የሆነውን እስላማዊ አብዮታዊ ዘብ እንደ አልቃይዳና ኢስላሚክ ስቴት ያሉ ጂሃዲስት ቡድኖች ተርታ እንደሚያስቀምጠው ተናግሯል። ምክትል ፕሬዝዳንቱ አክለውም ጭቆና ምላሽ ሳይሰጠው አይታለፍም ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በበኩላቸው የአውሮፓ ህብረት ውሳኔ ተውኔታዊና ጉልህ ስትራቴጂክ ስህተት ሲሉ ጠርተውታል። የህብረቱ ምክትል ፕሬዝዳንት የማህበራዊ ሚዲያ ላይ ባሰፈሩት አጭር መግለጫቸው በሺዎች የሚቆጠር የራሱን ህዝብ የሚገድል የትኛውም አገዛዝ ራሱን እንደሞቱ ለመውሰድ እየሰራ ነው ብለዋል። ምንም እንኳን አብዮታዊ ዘቡ የአሸባሪዎች ዝርዝር ውስጥ ቢካተትም ምክትል ፕሬዝዳንቷም በኢራንና በህብረቱ መካከል ያለው ዲፕሎማሲያዊ ግንኙነቶች ክፍት ሆነው ይቆያሉ ብለው እንደሚጠብቁ ገልጸዋል። በአዲሱ ውሳኔ መሰረት የአውሮፓ ህብረት በ6 የኢራን ተቋማትና በሀገሪቱ በሚገኙ 15 ሰዎች ላይ ማዕቀብ ጥሏል። ማዕቀብ ከተጣለባቸው መካከል የሀገር ውስጥ ጉዳዮች ሚኒስትሩ እስካንዳር ማሞኒ፣ ጠቅላይ አቃቤ ህጉ ሞሐመድ ሞሃቬድ አዛድ እንዲሁም ዋና ዳኛው ኢማን አሽራፍ ይገኙበታል። የአውሮፓ ህብረት በመግለጫው እነዚህም ሁሉ ሰላማዊ ተቋሞች ላይ እንዲሁም የዘፈቀደ የፖለቲካ አክቲቪስቶችና የሰብአዊ መብቶች ተሟጋቾች ላይ በተወሰደው ኃይል የተሞላበት አፈና ላይ ተሳትፈዋል ብለዋል። የአውሮፓ ህብረት የአሸባሪዎች ዝርዝር ውስጥ የተካተቱት ተቋማት የጉዞናም የሀብት እገዳን ጨምሮ የተለያዩ ማዕቀቦች ያጋጥሟቸዋል። እነዚህ እርምጃዎች ማዕቀቡ የሚጣልባቸው አካላት ያላቸውን የድጋፍ መረብ ለመበጠስ ያለመም ነው። የሰብአዊ መብት ተሟጋች ቡድኖች ለሳምንታት በዘለቀው ተቋሙ ወቅት በሺዎች የሚቆጠሩ ሰዎች እንደ አብዮታዊ ዘቡ ካሉ የጸጥታ ኃይሎች እንደተገደሉ ግምታቸውን ሲያስቀምጡም ተሰምቷል። ሩሲያም ጥቃቷን አጠናከረች። 1000 የዩክሬን ወታደሮች በ24 ሰዓት። በዩክሬን የተለያዩ ግዛቶችና ከተሞች ከፍተኛ ጥቃት እየደረሰ ሲገኝ የሩሲያ ጦርም በርካታም የዩክሬን ወታደሮችን እየገደለም ግዛቶችንም እየተቆጣጠረ ነው። በዛሬው ዕለት በወጡ መረጃዎችም በ24 ሰዓታት ውስጥ 1000 የዩክሬን ወታደሮች በጦር ግንባሮች ላይ መስዋዕት ሆነዋል። መረጃውን ይፋ ያደረገው የሩሲያ መከላከያ ሚኒስቴር
በውጊያ ላይ ከዚህ ቀደም ከተገደሉ የዩክሬን ወታደሮች መካከል 1000 የሚሆኑት አስክሬን በትላንትናው ዕለት ለዩክሬን መንግስት እንዲሰጡ ተደርጓል። አሁን ላይ ሩሲያ በምታደርሰው ጥቃት ከሚሞቱት የዩክሬን ወታደሮች ጎን ለጎን የዩክሬን የኃይል መሰረተ ልማትም በከፍተኛ ሁኔታ ወድሟል። በመጀመሪያ ላይ ሩሲያ በኪየቭ ላይ በሰነዘረችው ጥቃት ምክንያት የኃይል መሰረተ ልማት በመቋረጡ የዋና ከተማዋን በርካታ አካባቢዎች ማሞቂያም ውሃ ወይም ኃይል እንዳያገኙ ሆነዋል። በዚህም ነዋሪዎች በ4 ዓመታት ውስጥ በጣም አስቸጋሪ ክረምት እንዲያሳልፉ ተገደዋል። በሺዎች የሚቆጠሩ የመኖሪያ ህንጻዎችም ማሞቂያ የላቸውም። ሁለቱ ሀገራት አሁን በዩናይትድ አረብ ኤሚሬት ድርድር እያደረጉ ሲሆን ዩክሬን 25 በመቶን የዶኔትስክ ክልል እንድትሰጥ ያቀረበችውን ጥያቄ ጨምሮ የግዛት ጉዳዮች የድርድሩ ቁልፍ አጀንዳ ሆነው እንደሚቀጥሉ ተገልጿል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ቀደም ሲል በሰጠው መግለጫም ውይይቶቹ ለ2 ቀናት ሊቆዩ የታቀደ መሆናቸውን ጠቅሶ ድርድሩ ለችግሩ ፖለቲካዊ መፍትሄዎችን ለመለየት የሚደረጉ ቀጣይ ጥረቶች አካል ነው ብሏል። ታላቅ የምስራች ለቤት ፈላጊዎች ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርበዋል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ፣ መንጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር